እኔ ምን የ90 ሚሊዮን ብር ዝርዝር አለ እንዴ? የሚወዳት ዶሮ በድንገት ስትታመምበት የሰዎች ሕክምና መስጫ ወደሆነ ሆስፒታል ይዞ በመምጣት መሳሳትክ ጠቀመክ። ሰው ባንተ ፊት ለፊት ስላንተ ጥሩ ነገር ያወራና ችግኞችን ውሃ ተጠጣም እንዴ? ዝናብ እኮ ነው። ላልሰው እንዳልመስልህ ተናገር። ማን ነው የገባት ትበል? ፕሬዝዳንት ማሜ ነኝ። ማን ነው የገባት ትበለኝ? እኔ አባት የ8 ዓመት እድሜ ያላትን የገዛ ልጁን አስገድዶ ደፈረ። ልቀርጽ ዱባይ ልመጣ ነው። ጁርታት ነገርከኝ። ሰላም ሰላም ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ የሚገራርሙ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ሁኑ። ላይክ ኮሜንት ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ቪዲዮዎችን እናያቸዋለን፣ ኮሜንት እንሰጣለን። ዶሮ ታማበት የሰዎች ሆስፒታል ያመጣት የገጠር ታዳጊ የሚገርም ሕፃን ነው። በማህበራዊ ሚዲያ ላይ በስፋት እየተዘዋወረ የሚገኝ አንድ አጭር ቪዲዮ የብዙዎችን ልብ የነካና ታላቅ መነጋገሪያ ሆኗል። ክስተቱ አንድ የገጠር ታዳጊ የሚወዳት ዶሮ በድንገት ስትታመምበት የሰዎች ሕክምና መስጫ ወደሆነ ሆስፒታል ይዞ በመምጣት ሊያሳክማት የሞከረበት እውነተኛና የዋህነት ታሪክ ነው። ታዳጊው ዶሮዋን በአረንጓዴ ነጠላ በጥንቃቄ ጠቅልሎና በክንዱ አቅፎ ወደ ሆስፒታሉ ግቢ ይዞ የገባ ሲሆን በወቅቱ ያነጋገረው ግለሰብ ስለ ዶሮዋ ሁኔታ ሲጠይቀው በጥልቅ ጭንቀት ውስጥ ሆኖ ምላሽ ይሰጣል። ዶሮዋ ከፍተኛ የሰውነት ሙቀት ወይም ትኩሳት እንዳላት፣ ክንፎቿን እንደጣለችና ሆዷንም እያመማት እንደሆነ በንጹህ ሕሊና ያስረዳል። በቦታው የነበረውና ቪዲዮውን የቀረጸው ግለሰብ ታዳጊውን በማረጋጋት ይህ ሆስፒታል ለሰዎች ብቻ የሚሰጥ የሕክምና ተቋም መሆኑን ያስረዳዋል። የቤት እንስሳትና ከብቶች የሚታከሙበት የተለየ የክሊኒክ ቦታ እንዳለና እዛ መውሰድ እንዳለበት ሲነግረው ታዳጊው እውነታውን ተረድቶ ዶሮውን እንደታቀፈ ወደ መጣበት ለመመለስ ከሆስፒታሉ በር ወጥቶ ጉዞውን በሰላም ይጀምራል። ይህ ክስተት በማህበራዊ ሚዲያ ላይ ለብዙዎች ፈገግታንና መደነቅን ቢፈጥርም በጀርባው ግን ትልቅ ሰብአዊ መልእክትን ያዘለ ነው። የታዳጊው ንጹህ ሕሊናና ለእንስሳቱ ያለው ጥልቅ ፍቅርና የመንከባከብ ኃላፊነት እጅግ የሚደነቅ ነው። በተመሳሳይ መልኩ ክስተቱ በገጠሪቱ የሀገራችን ክፍሎች ያለውን የእንስሳት ሕክምና ተደራሽነት ክፍተትና መሰረታዊ የሆኑ የግንዛቤ ሥራዎችን ለህብረተሰቡ ማድረስ ምን ያህል አስፈላጊ እንደሆነ ትልቅ ማሳያ ሆኖ አልፏል። በጣም ነው ደስ የሚለው እና ላይክ አይደረግም። ወደ ቀጣይ ቪዲዮ እንሄዳለን። መሳሳት ተጠቀመ። ኦኬ፣ ህፃኑ ማለት ነው አዲስ አበባ መጥቶት እድል በየት በኩል እንደምትመጣ አናቅም። መሞከር ነው። ይሄ ልጅ ዶሮዋን ሊያሳክም ሄደ። ነገር መንገዱን አዲስ አበባ ገባ። መሳሳትክ ጠቀመክ። ደካራ ብሎ ነው ታውቃለህ። ሽሮ ነው የሚበላው። ባለ ዶሮ ጾም ነው። አሁን አንተ ዶሮ ትበላለህ? አትበላም አይደል? ግድብ ስትሆነ ካገኘው እበላለሁ። ዶሮ ስለምትወድ ብዬ እኮ መንከባከቡ። ቅመስ እስቲ ሽሮ፣ ቆንጆ ሽሮ ነው። ናቀበት ሲሆን ለአንተ እንዲስማማ ተደርጎ የተሰራ ነው። ብላ ማለት አይዞሽ። ምን ዶክተርን አገኘናል ነው ድካም አለቀቀ። ዶክተርን ስታገኝ ድካም አለቀቀ። ጾም አለ። እኔ የምልህ ማርቆስ ቪዲዮ እሱ ሲቀርጽ መጀመሪያ ላይ አውቀህ ነበር አንተ? አላወቅም አይደለ? አላወቅኩም። ግን ለምንድን ነው ድንቅ ነች ምናምን ያልከው? ዶሮዋን ሲጠይቀህ ሙቀቷ ምናምን ድንቅ ነች ምናምን ብለሃል። በዛ ማይል ድንቅ ናት ነው ያልኩት። በዛ ማይል ድንቅ ነው እኮ ድንቅ ናት ያልኩኝ። እንደዛ አስቤ እንከታው መጠነኛ ነው ለማለት ፈልገህ ነው? ስለዚህ ተሳስተህ ነው ድንቅ ናት ያልከው አንተ? እሱ እኮ ነው እንደውም ይበልጥ ያስወደደ። እንደዛ መሳሳት ተጠቀመ። መሳሳትክ ጠቀመክ። ደካራ ብሎ ነው ታውቃለህ። እኔን አውቀኸኛል፣ ግን ቪዲዮ ላይ ተኛላ ነኝ። አይቻለሁ። አሁን አወቀኝ ቅድም ስታገኘኝ በአካል
አወኩክ አወኩ ማን ነኝ እኔ? በቪዲዮ ላይ ያየሁክ በቲክቶክ ላይ ይሄን እኮ ስሜ ማን ነው? እኔ ያው ስሜን አውቃለሁ፣ አባቴን አውቃቸዋለሁ፣ አንተን አውቃለሁ፣ ኦመርን አውቃለሁ። አንተ እኔን ስም አውቃል? የለም እስካሁን አላወቅም። አላወኩኝ። በላኛ ወይኔ ማርቆስ እድል ቀንቶታል አባቴ። ወደ ቀጣዩ ቪዲዮ እንሄዳለን። ሄሎ አባቴ ጀማሪ ሀብታም ስትሆን ቀብረር ብላ ማለት ነው። ኢንጂነሮቹን አስገባቸው እንዴ? እኔ ምን የ90 ሚሊዮን ብር ዝርዝር አለ እንዴ? ለፈልገው ነው እኔ ፋሲካ መብላት ፈልጌ ሙሉን አትሰጣቸውም እንዴ አንተ? አድረስም አለ ለካ አንተ ባጭር ጊዜ ውስጥ ሀብታም እንሆናለን ብዬ አላሰብኩም ነበር። ትንሽ ሳቋላት የቀረች ተስተካከለ ምን ጭቃ አለበት ድህነት አባቴ በስንት ጣሙ። ሰው በአንተ ፊት ለፊት ስላንተ ጥሩ ነገር ያወራና ካንተ ዞር እንዳለ ስላንተ መጥፎ ነገር ያወራል። አንተ ለዛ ሰው ጥሩ ነገር ብታረግም አንተ ለዛ ሰው ደግ ነገር ብታረግም አንተን መጥፎ ብሎ ያወራል። በአንተ ፊት ለፊትማስ አንተን ጥሩ ይላል፣ ግን ካንተ ዞር እንዳለ ስላንተ መጥፎ ነገር ያወራል። ሰውን አትመን። ሰው በአፉ ቅቤ ይሆንና ውስጡ ግን ያልታወቀለት ተኩላ ነው፣ ያልታወቀለት እባብ ነው፣ ሚስጥ ነው። ሰው የሰው ልጅ ተጎድታለች። በሰው በጣም ጎድቷታል። አንተ ቻርሊ ችግኞችን ውሃ ተጠጣም እንዴ? ዝናብ እኮ ነው። እና ዝናብ ቢሆን ጥላ ይዛ ተጠጣችሁ? ለካ እንደሱ ምል አይወድማ የድሮ ቀልድ ቀላል ሰው እንዳልመስልህ። ይሄንን ጁስ ለመጠጣት ዋጋውን 10 ቦታ ጠይቄያለሁ። እውነትም ከባድ ሰው ነው። ማን የገባ ሰላም የተናገረ ማን የገባ ትበል። ፕሬዚዳንት ማሜ ነኝ። ማን የገባ ትበለኝ። እኔ ፕሬዚዳንት ማሜ ከአንተ በላይ ፌመስ ነኝ። ሰውዬ አክብረኝ። አይ አም ሪስፔክት ዩ። አንተ ተከበር ካልተከበር ሰውዬ ሪስፔክት ሚ ፈርስት ኦፍ ሪስፔክት ሚ። አክብረኝ። ቫይራል አለኝ፣ ተከታይ አለኝ። መራራ ሀቅ ነው። ስንት ተከታዮች አሉ? ማሜ ስንት ተከታይ አለ? ስንት ስማኝ፣ መራራ ሀቅ ነው። ስንት ተከታይ አለ? እኔ ስኖር ሚኖሩን ተከታይ አለ። አንተ አሁን ስንት ተከታይ አለ? እንጫወት የሚያየን ህዝብና እኔ ስወጣ የሚያይ ህዝብን ቲንጋር ስንት ተከታይ አለ? ስንት ተከታይ አለ? ሁለት ነገር ተጠቀም። ሞጣ ሩል ነምበር 1 አንተ የምትጠይቅ እነዚህ ቆጫት እኔ አሁን እኔ ጀጃላ አረገኝ እኔ አንተ ጀጃላ አረገኝ። ስማኝ ሪል ነገር ነው የምነግርህ። አንደኛ ስንት ተከታይ ነው ያለ? ስንት ተከታይ አለ? አንተ ግማሽ ሚሊዮን የእኔ ንግግር እኮ አንዴ ሲለቀቅ 7 ሚሊዮን ነው የሚታይ በ30 ደቂቃ። ተከታይ አለ ትላለህ እንደ አንተ ጭንጋር። ለማንኛውም 400 ስንት ነው ቆይቶ ቆይ ለማንኛውም 452 ሁለት የግራ እግር አህዮች ይከተሉታል ማሜ ዘግሬትን። አረ ወገን ወዴት እየሄድን ነው? በፈጣሪ ምን አይነት ጊዜ ላይ ነው የደረስነው? ይሄን ቪዲዮ ስሙት። እዚህ በላይ አስደንጋጭ ወሬ የለም። ከዚህ በላይ ከምነግራችሁ በላይ በቃ አስደንጋጭ ነገር የለም። አባት የ8 ዓመት ዕድሜ ያላትን የገዛ ልጁን አስገድዶ ደፈረ። አባት እንጀራ አባት አይደለም። አባት የ8 ዓመት ዕድሜ ያላትን ልጁን
አስገድዶ ደፈረ። ኢትዮጵያ ውስጥ ነው። የት አካባቢ ነው ነግራችኋለሁ። ህፃናት፣ ሴቶች፣ ልጆች በገዛ አባታቸው ጋር ሆነው ሴፍ ካልሆኑ የት ነው መሆን ያለው? እሺ የት ነው ዋስትናቸው ሊረጋገጥ የሚችለው? የገዛ አባታቸው ጋር እናቶች ህፃናት ልጆቻቸውን የወለዱትን ልጆቻቸውን ከአባቶቻቸው ጋር አስቀምጠው ለመሄድ የሚፈሩ ከሆነ መድኃኒዓለም ወይ እሱ ይገርማቸዋል እንዴ? ቀጥሎ ከዚያው አካባቢ ልብ በሉ የ3 ዓመትና የ13 ዓመት ዕድሜ ያላቸውን የገዛ ልጆቹን እደግመዋለሁ። ሁለተኛው ዜና የ3 ዓመት እና የ13 ዓመት ዕድሜ ያላቸውን የገዛ ልጆቹን በተደጋጋሚ አስገድዶ የደፈረው ሌላኛው አባት በእስራት ተቀጣ ይላቸዋል። ፍርድ ቤቱ አሁንንም ያስተምራል ያልነውን ነገር ፈርደንባቸዋል ሊል ይችላል። አሁን ምስጋና ለዚህ ለሚዲያ ዘመን ይሁን እንጂ ስንት ነገር ነበር በማህበረሰባችን ማለት ነው። እሱ ይቀርበልን እንጂ ምን እንላለን? ምን አይነት አስከፊ ዘመን ላይ ነው የደረስነው? ክሊፕ ሊቀርጽ ዱባይ ልመጣ ነው። እውነት እኮ መልካም እድል ምን ልበል እንግዲህ አይደለም። እውነት ዘፈኑ ደግሞ ማለት ነው የሆነ ገጣሚው እስቲ ሜላኒ ሞዴል ትሁን የምትሉ አንዳንድ ቁጥር ጻፉ እስቲ። በህዝብ ምርጫ ነው። እስቲ አንቺ ቀይ አሁን ከቀልዱ ባለፈ ሲሪየስ ነገር እናውራ። 2 ጥያቄ ጠይቅሻለሁ። ለኔ ይጠቅመኛል ኤርትራን ፖሊስ ሰሚ ለኔ ይጠቅመኛል ያስፈልገኛል አንቺ ሞዴል መሆን አለብሽ አልኩሽ። ይሄን ቃል ነው የምልሽ። ትሰሪያለሽ? አስሪ አጣፍጨር ሰሞን ይሄው ሜላኒ ፕሮፋይል ይጠቁርብሻል። ከዚህ በኋላ ላታይን ትችያለሽ። አሳቂ ጥርስሽ ይርገፍ። አሳቂ አዳምጪ። ቁም ነገር ለኔ ይጠቅመኛል። ሌስን ለኔ የሚጠቅመኝ ነገር ነው። ሞዴል ትሆኛለሽ ወይስ አትሆኝ? ይሆናል ላንተ ያልሆነ I'm being serious ግን ለጥያቄ ነው ያልከኝ። አሁን ይሄ ነገር ከሮ ነገ የምር እንደማያውቃለሁ ጥያቄ ነው። እናመሰግናለን። ካሁን የነበረን ቪዲዮ ይሄ ነበረ። ቪዲዮዎችን ጨርሰናል። እስቲ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር ማድረጋችሁን እንዳትረሱ። ቴንክ ዩ ስለነበረን ቆይታ። ሰላም ነው።